እንደዚህ እየገፈተርክ እያዳፋ ቀለበት ገና አወለቅሽ ደረቅሽ ብለህ እንደዚህ አግተ ማለት ነው። ይሄ እገታ ነው ጋይስ። ይሄ የሚባለው ንግግር ሳይሆን እገታ ይባላል ቋንቋው ማለት ነው። ዛሬ እንደዚህ ያደረግ ነገ ትዳር ላይ ስትሆን በእርግጠኝነት ጤባ ጥቤ ነው የምትጫወትባት ማለት ነው። ከመሬት እያነሳ ወደ ሰማይ ቤት ሄሉዬ በሀሳብሽ ጽኚ፣ በሀሳብሽ ጽኚ። የኔ እናት ጎመን በጤና ይውልክ። ጥፋትህን ማለት ነው ጥፋትህን በሰው ላይ ማላከክ ወይም መሸፋፈን አልነበረብህም። የልዑል ጥፋት አሁን ላይ መጀመሪያ አይደለም። የልዑል ጥፋት አሁን ላይ መተው አለበት ለሄሉ። ከዚህ በኋላ ልዑል ሊያስተካክል የሚገባው ነገር ውሳኔዋን ለሄሉ መተው አለበት። እስካሁንም ድረስ እሷ በአይኗ ያየችውን ነገር ይዛ እንጂ ልዑል ስላላት ብቻ አይደለም። ከዚህም በፊት አይተሃታል። ልዑልን በአንድ ሰከንድ ውስጥ ነው ከህይወቷ አስወጥታ አንተን የመረጠች ነበር። ነገር ግን አንተ ምን አደረግ? መርጣ እንኳን ተመልሰ ሩም ውስጥ ተገኘ። ዋይ ሩም ውስጥ ተገኘ። ካየክ ልዩነት ይሄ ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት ከስድብ ነፃ እንድሰጡ እያልኩኝ በማስተዋል ሀሳብ ብትሰጡ ለሄሉ የሚጠቅማትን ነገር ጥሩ ነው። ሁላችሁም አሁን ታርጌትና ትኩረት ያደረጋችሁት ይቅርታ አድርጊለት የሚለው ላይ ብቻ ነው። ነገር ግን ይቅርታ አድርጊለት ላይ ሳይሆን ማስቀደም ያለባችሁ እንዴት ይሄ ነገር ከተፈጠረ በኋላ ያለውን ነገር መጀመሪያ ማስተካከል አለበት። ባፉ ለፍልፎ ከዚህ በፊት አይታችኋል አይደለም? ቴክስት አይታ ሄሉ እንደገና በማግስቱ አምጥቶ ልዑል እሷን ፊት ለፊት ሲያገናኛቸው በቀላሉ ልተዋት አልችልም ነው ያለው እኮ። ኦኬ። ከዛስ በማግስቱ ደግሞ ቤት ውስጥ መጥቶ ተለማምጧት ሄሉ ይቅርታ ልብ ስላላት ይቅርታ አድርጋለት መኖር ሲጀምሩ እንደገና ቤርጎ ውስጥ ሄደ። ጥፋትን በጥፋት መሸፈን አልችልም ያሉ እውነቱን ስነግርህ ጥፋት የለብኝም፣ ከይቅርታ በላይ ምንም የለም። አዎ ከይቅርታ በላይ ምንም የለም፣ ግን ይቅርታ የሚደረግልህ ነገሮችን ተጋፍጠህ ስታስተካክል እንጂ ሰው ላይ ስለጥፍ አይደለም። አሁን ላይ እያደረግክ ያለው ልዑል ኦዲየንስን ተከትለህ ልዑል ኦዲየንስም አንተም የልዑል ጥፋት እንጂ እየታያችሁ ያለው የአንተ ጥፋት አልታያችሁም። ጥፋትህ እንዳለ ሆኖ አሁንም ጭምር በጥፋት ላይ ጥፋት እየሰራህ ነው። ልዑልን መደብደብ፣ ሄሉን ማገት፣ ይሄ ትልቅ ጥፋት ነው። ገባ? ፍቅርህን ለማዳን እሷን ገፍትረህ እሷን አጣጥለህ አይደለም ፍቅርህን ማዳን የምችለው። ዛሬ ላይ በዲስሪስፔክት ካወራሃት ወይም ከገፈተርካት የሆነ ነገር ካደረግካት ነገ ትዳር ስትይዙ እየጠፍጠፍክ ነው የምታኖራት። ይሄ ግልጽ ነው። ኦኬ። ቆም ብለህ ማሰብ አለብን። ልዑልን የሆነ ከልዑል ጋር ያለ እልህ ነው አሁን ላይ የምታረጋቸው ተግባሮች እየተበላሹ የበለጠ ሄሉን ከራስክ እያራካት ያለው። ጀግና ከሆንክ ወንድ ከሆንክ ፊት ለፊት ተጋፈጥ። ልጅቷን አምጣ፣ አይንህ እያየ ሄሉ ፊት እንደማትፈልጋት ንገራት። ይሄ ነው እውነታው እንጂ በአፍህ አውርተህ እመኑኝ። አሁን እዚህ ጋር የምትጽፉ በሙሉ ማለት ነው ልጅቷን አምጣ ብላችሁ ብትጽፉ ውጤታማ ትሆናላችሁ። አለበለዚያ በባዶ ቤት ልዑል ይውጣ ብትሉ ልዑል መቼም አይወጣም። ልዑል ኋላስ ጨርሷል። ሊወጣ ይችላል፣ ችግር የለበትም። ፈረስ ያደርሳል እንጂ አይዋጋም። ከዚህ በኋላ የሄሉ ውሳኔ ነው። ገባችሁ? ሄሉ ስትወስን ግን ማንም እስከዛሬም ታቋታላችሁ። ለረጅም ጊዜ የምትከታተሏት ሰዎች ሄሉ በራሷ መንገድ ፍንጭ እንጂ በራሷ መንገድ የምትመራ ልጅ ናት። አሁን ላይ ልዑል አይደለም እሷን እየመራት ያለው። እኔ ነገርኳችሁ እኮ እንኳን አይደለም ልዑል ናሂ ወንድሟ ቢሆን አትሰማውም። በቃ የራሷን ውሳኔ ራሷ ናት የምትወስነው። ስለዚህ ይሄን ውሳኔ ለእሷ ብንተውላት። ምክንያቱም አንድ እድል ስጭ ብቻ ነው እናንተ የታያችሁ። ኦኬ ይቅርታ እኮ ታደርግለት ምንም አይደለም፣ ግን ይቅርታ የምታደርግለት መጀመሪያ ልጅቷን አምጥቶ ፊት ለፊቷ እኔና ያንቺ ነገር ከዚህ በኋላ አብቅቷል፣ በህይወቴ ውስጥ እንዳትመጪ ውጪ በላት። እስኪ ወንድ ከሆነ አይኑ እያየ ማለት ነው። እመኑኝ ነገ ይዘዋት ቢመጡ ልጅቷን አይኑ እንደ ጦጣ ነው የሚቁለጨለጨው ያም ማለት ነው። ልክ ምን ተመሳሰለብኝ መሰላችሁ? የአብርሽና የያብ ካራክተር ተቀራራቢ ነው። አብርሽ ሩታ ጋር ሄዶ የሆነ ነገር ብሏት በማግስቱ
ሄርሜላ ጋር ታገኙታላችሁ። ሁለቱንም ማጣት አይፈልግም፣ አቋም የለውም። ይሄ ነው ልዑል ጋር ያብ ጋር እየታየ ያለው ነገር ይሄ ነው። ሰበብ የሚያደርገው ማንን ነው? ልዑልን ነው። ልክ እንትናም ጋር ሌሎች ሰዎች በህይወቱ ገብተው ሰበብ እንደሚደረጉት ማለት ነው። ልዑል ሰበብ ሊሆን አይችልም። በቃ እንዴ ሰበብ ሊሆን አይችልም። አንተ እኮ ይኸውልህ ፍቅርህን ማዳንና ማሸነፍ እኮ ትችል ነበረ፣ ትችላለህም እኮ። ልዑል ያ ሁሉ ነገር ቢያደርግ በዝምታ ብታልፈው ሄሉ ልቧ እየራራ ይሄዳል እንጂ አይጨክንም። አሁን እኮ ሲቀጥል ደግሞ ቤት ውስጥ አምጥታ ማስታመም የለባትም እንዴ። የእሷ ፍቅረኛ የሰባበረው ልጅ ማን ሊያስታምምላችሁ ፈለጋችሁ ታዲያ? ልትነግሩ ትችላላችሁ ይህንን እናንተ ሰው። ሲቀጥል ደግሞ ምን አይነት ክፉ ነሽ ምናምን ስለኔ ክፋት ማንም እናንተ አትነግሩኝም። እኔ እውነቷን ነጭ ነጯን ነው 4 ነጥብ። በቃ ምንም አያገባኝም። ባየሁት ነገር ነጭ ነጯን ነው የምናገረው። በጣም የዛሬ ኮሜንት አሉ በጣም አስተዋይ የሆኑ ኮሜንቶች። ይሄ ይቅርታ አድርጊለት ምናምኑ፣ ይሄ ይቅርታ አድርጊለት በደፈነው አስተዋይነት አይደለም ጋይስ። ነጭ ነጯን እየተነጋገራችሁ እለፉ። ኮሜንት ስጽፉ ነጭ ነጯን እየተናገራችሁ ማለት ነው። መጀመሪያ ነበር ይሄ ማሰብ የነበረብህ። እሷን ተከትለ ስትሮጥ ይሄ እንደሚፈጠር ማሰብ ነበረብህ። ያ ከአንድም ሁለቴ እኮ ነው ያችን መርጦ ሄሉሻን ትቷት ሄደው። ሌሽ ይሄን ለምን ማስተዋል አቃታችሁ? 4 ስህተት እኮ ነው የሰራው፣ 6 ስህተት። ግን የልዑል ነገሮችን ማጣራትና ፊት ለፊት ማውጣት ታያችሁ እናንተ። ለምን ይሄ ይሆናል? ችግር የለውም። ልዑል ከዚህ በኋላ ከህይወታቸው ውጣላቸው። እስኪ ሄሉ ከዛ በኋላ ይቅርታ ታደርግለት በቀላል መንገድ ማለት ነው። መቼም በቀላል መንገድ ሄሉ ይቅርታ አታደርግለትም፣ ምንነቱን ስነግራችሁ ማለት ነው። ምክንያቱም ጥፋትን በጥፋት ላይ እየደረበ ነው ያለው። ለምን ሄሉ ምንም አልታገተችም ነው። ሆቴል ገብተሽ እንጆ ያደርጋችሁ። አሁን ደግሞ ስለዚህ ታረቁ የምትሉ ሰዎች እኔ በኮሜንት ነገ መለስበታለሁ። ዛሬ ግን ዋና ሀሳብን ብቻ መስጠት ስለፈለግኩ ነው የመጣሁት። ኮሜንቱ ግን በጣም ፍሬ ሀሳብን ስላሉት ነገ በኮሜንቱ በሰፊው እያየነው እያነበብን እኛም እየሰጠንበት እንቀጥላለን። ነገር ግን ያብ ሄሉን አገኛለሁ እያልክ ስህተት በስህተት ላይ እየሰራ የበለጠ ሄሉን እያራካት እንደሆነ ማሰብ አለበት። ሴቶች ሆናችሁ በተለይ እንደዚህ ፊት ለፊት እያመጣ ዲስሪስፔክት የሚያደርጋችሁ ወንድ ላይ አድልታችሁ ሄሉ ይቅርበው የማይሆን ነገር ነው። ኢቨን ይቅርታ እንኳን ባታደርግለት ማስገደድ የለበትም። በዚህ ልክ እሷን እየገፈተረ ሆቴል ውስጥ አስቀምጦ አግቶ ምናምን አይደለም መሆን የለበት። በጸባይ ነው ሊጠይቃት የሚገባው። ምክንያቱም ፍቅር ያሸንፋል። ከወደዳት ለምን ያዳፋታል? ለምን ይገፋታል? እኔ የበደልኩሽን ይቅር በይኝ እያላት አይደል? ለሽሱ ታዲያ እንደዛ ይሆናል? ለምን ያግታታል? ስለዚህ እናንተ ሀሳብ ስትሰጡ ቆም ብላችሁ የሚያስተውል ነገር ማሰብና ማድረግ አለባችሁ። የልዑልን ጥፋት ብቻ አትዩ። ሲጀመር ልዑል ጥፋት የለበትም። ቀድሞ መናገር ነበረበት አላችሁ። ቀድሞ እኮ ሊያናግረው ፈልጓል እኮ ያለውን ነገር ንገራት፣ ምን እያደረግክ ነው ብሎ በመጀመሪያው ቀን ካስታወሳችሁ ሲነግረው አንተ አይመለከትህም ነው ያለው። አንተ እድል ሰጥቶታል እኮ እድል ሰጥቶታል። ምን እያደረግክ ነው? እውነቱን ንገራት አንተ ብሎ እድል ሰጥቶታል። ግን እሱ ያንን ከማድረግ ይልቅ ምንድን ነው ያደረገው? ቴክስት እንኳን ተጻጽፎ አይታ ሄሉ አሳመናት አውርቶ። ብዙ አሉ በህይወታችን። በነገራችን ላይ ይሄ ስራ በጣም ብዙ ነገር ትምህርት አለው። እኔ አሁን አልላችሁ፣ መጨረሻ ላይ ሲያበቃ ግን ብዙ የምነግራችሁ ነገር አለ። አሁን ላይ ግን በደፈናው እንደዚህ እያላችሁ ሰዎችን በቃ አንድ ሰው ትኩረት አድርጋችሁ ታርጌት አድርጋችሁ የመጥላት ዘመቻ ላይ ባትዘምቱ ደስ ይለኛል። እኔ ሀሳብ ነው የምሰጠው፣ የማንም ጥላቻ የለብኝም። ብዙ ኦዲየንሶች ግን ከጥላቻ ጥግ እየተራገማችሁ እየተሳደባችሁ ነው። ያ ስህተት ነው። እናንተን የብትሰድቡኝ ወይ የሆነ ሳንበል የብትሰድቡ ምንም የሚመጣበት ነገር የለም፣ አይለጥፍብንም። እኛ ለምደነዋል። ግን እየቆም ብላችሁ ብታስቡና የሆነ የሚበላሸው ነገር በማን ስህተት ነው፣ ይሄኛው ስህተት የተፈጠረው እንዴት ነው ብላችሁ ማሰብ ብትችሉ መለወጥ ይቻላል። ነገሮች መለወጥ ይቻላል። እንዴ ሰው እየደበደበ እሷን እያገተ ይቅርታ ተቀበይ። ኧረ ጉድ ፈላ። ማንኛውም መልካም ጊዜ ሆነላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሄሉ 75,000 ዛሬ ትገባለች ብዬ አስባለሁ። ወዳችኋለሁ። ባይ ባይ። ነገ መለሳለሁ በኮሜንት